ስላሰበልኝ ነው እዚች ጋር ቆሞ እየጠበቀኝ ያለው። ታውቃለህ፣ እኔ ሰው የለኝም እንዴ ጭራሽ። ምን ከሰማይ ነው የወረድኩት? ከመሬት ነው የበቀልኩት? እኔ ምላወራ ድል ስጭኛ አረ ሩታዬ ከሰማይም አልወረሽን ከምድርም አልወጣሽም። ምርጥ ጨዋ የሆኑ ቤተሰቦች አሉሽ ማለት ነው። በዚህ አጋጣሚ ሩታዬ ለአቤላንም ብቻ ሳይሆን ይሄ መልስ የመለሰችው ለአንዳንድ ክፍታፎች ኮመንታተሮች እና እንዲሁም ደግሞ ዩቲዩበሮች በቂ መልስ የተመለሰላችሁ ይመስለኛል ማለት ነው። ቤተሰብ የላትም ሩታ ቤተሰብ አልባ ናት ለምትሉ ክፍታፎች ሩታ በቂ የሆነ መልስ ሰጥታለች ማለት ነው። አቤላ ግን ምንድነው እንደዚህ ያገለባበጠው? ምን አዲስ ነገር ተገኝቶ ነው? ወደ ቤተሰቦችሽ ሂጂ፣ ቤተሰቦችሽ ከሄደሽ እረፊ ሲል ምን አዲስ ነገር ተገኝቶ ነው? ትላንትና አቡሽ ስለመጣ ነው እንዴ? እሱ አያስፈልግሽም፣ የሚያስፈልግሽ አብርሃም ነው። ሰላማት እንዴ! ደግሞ ውሸቱ በጣም ያናደደኝ እኔ ውሸቱ ነው አላልኩም ብሎ አልዋሸም። ጉር ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። ሌላው በጣም ያስደነገጠኝና ቀስሜን የሰበረኝ ነገር ምንድን ነው? ሩታዬ የወሰነችው ውሳኔ በአብርሃም ላይ የወሰነችው ውሳኔ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከእኔ ጋር ሆኑ። ስለሱን ጉዳይ በደንብ አድርገን የምናወራበት ይሆናል ማለት ነው። ቤተሰብ ላይክ አድርጉ፣ የእውነት ላይክ አድርጉ። ላይክ አድርጉ ማለት ይሰለቻል እና እንዳይሰለቻችሁ ላይክ አድርጉልኝ። ላይክ ሳታደርጉልኝ እንዳትወጡ፣ አበረታቱኝ። እንጂ እኔ የማዳን ቅመም አበረታቱኝ። ቤተሰብ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ ውዶችዬ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩትዬ የቀብራራዋ የአንበሳዋ የጀግናዋ ቪዲዮ ነው ማለት ነው። እናም ትናንትና እንግዲህ ቪዲዮ ለቃ ነበረ። ትንሽ ኮምጠጥ ያለ ማለት ነው የሚያስደነግጥ ቪዲዮ ለቃ ነበር። ብዙዎቻችሁ ኮመንት እየጻፋችሁልኝ ነበረ። የሀይሚና የብሩኬ ቪዲዮ ለቅቄ ነበር። ኧረ ቀለሟ በሩታ ቪዲዮ ሀሳብ አስተያየት ስጪበት ብላችሁኝ ነበር። አላየሽም ወይ ያላችሁኝ ነበረ። አይቼዋለሁ፣ በደንብ ተመልክቻለሁ። ነገር ግን ደግሞ ደንግጫለሁ ማለት ነው። ትላንትና የጠበቅኩት ጥሩ ነገር ይመጣል ብዬ ነበር የጠበቅኩት ማለት ነው። ምክንያቱም ከትላንት ወዳ ትንሽ መንገጫገጭ ስላየን ከአቡሽና ከአብርሃም ጋር እንደዛ ሲጣሉ ስላየን ምናልባት ቤተሰብ ማይቶ ጋሽዬ ቤተሰብ ጨምረው መጥተው ሰላም ያወርዳሉ ብዬ ነበር ስጠብቅ የነበርኩት እኔ እህታችሁ ማለት ነው። ነገር ግን እኔ እንደጠበቅኩት ሳይሆን በሌላ በኩል መጥተዋል ማለት ነው። እናም እንዳያችሁት እንግዲህ ቡዜ የአብርሃም ያክስት ልጅ ሩታን ለማነጋገር ሄዳ ነበረ። ነገር ግን ያላሰበችውን ነው እሷንም የገጠማት ማለት ነው። በዚህ አጋጣሚ ቡዜ በጣም ደንግጣለች ከምነግራችሁ በላይ ማለት ነው። ለምን እንትና አቤላና አቡሽ ሰጣ ገባ ውስጥ ሲገቡ ከሩታን ጋር ልክ እንደዛው ማለት ነው። እና አቤላ ግን በጣም ነው የገረመኝ። እንዴ የአቤላ ጉዳይ ግራ ያገባው ማን ነው? ምንድነው እንደ በቆሎ ቂጣ ተገለባበጠብን እኮ። በሰላም ነው? እኛ እኮ ብዙዎቻችን እያወራ ነው ነበር እኮ፣ ብዙዎቻችን እየተናገር ነው ነበረ። ሩታ ሐኪም ቤት ላይ ስትገባ ከአንዋር ጋር ሄዶ ቤተሰብ እኮ የላትም እሷ እኮ ብቸኛ ናት፣ ብቻዋ ናት፣ የሆነ ነገር ትሆናለች ምናምን። በዛን ሰዓት ከማዘኑም የተነሳ ነው ብለንም ሁለት አይነት ነበረ እንትን እየሰጠ ነው ሀሳብ አስተያየት እየሰጠ ነው የነበረ ማለት ነው። ለምን እንደዚህ እያደረግ ለምን ሶሻል ሚዲያ ላይ ታወጣታለህ? ለምን እንደዚህ ታረጋታለህ? ለምን ቤተሰብ የላትም ብለህ ትናገራለህ? ብለን በዛን ሰዓት እኔ ራሱ ቪዲዮ ሰርቻለሁ። በእንትና በአቤላ ላይ ፈርጄበታለሁ። ለምን ቤተሰብ የላትም ትላለህ? ምን የመሰለ ቤተሰብ አላት እኮ። ጣልቃ ለመግባት ያልፈለጉት የሆነ ነገር ያዩት ነገር ስላለ ነው ብዬ ተናግራለሁ። እሷ ራሱ በዛን ሰዓት ምን ነበር እያለች የነበረው? ካሜራ ውስጥ ለመግባት የማይፈልጉ ቤተሰብ አሉ፣ ወጥተዋል፣ መድኃኒት ያመጡ ምግብ ሊያመጡ ሄደው ነው እያለች ነበር። እሱ ግን ቤተሰብ የላትም ብሎ ደጋግሞ እየተናገረ ነበር። ትላንትና ግን ዋሻ፣ እናንተ ዋሻ፣ የውሸታ ማስመሳይ ማለት ነው። እኔ አላልኩም እድል ስጭኝ እንድናገር። ምንድን ነው እድል ምሰጥ እንዴ? እድል ምሰጥ ምንድን ነው? ሲቀጥል ደግሞ ከዚህ በኋላ እሱን አይጠቅምሽም፣ የሚጠቅምሽ አብርሃም ነው። አዎ ትክክል ነው፣ አብርሃም ነው። ቢኖር በጎኗ ቢኖር የሚጠቅማት እሷ ነው። ነገር ግን ደግሞ በዚህን ሰዓት ደግሞ የጠቀማት ቤተሰቧ ነው፣ ወንድሟ ነው።
ወንድሟ ወይም ደግሞ ቤተሰቧ በማሳየቷ ከጎኗ በማቆሟ እኔ በጣም ደስ ብሎኛል። ምክንያቱም እስከ ዛሬ ድረስ ስትረገጥ ስትሰደብ ነበር ሩታ። ቤተሰብ አልባ የላትም፣ ቤተሰብ አልባ እየተባለች እየተረገጠች ነበረ ማለት ነው። ምነው ተንገበገባችሁ? አቡሽ አሁን ስለመጣ ምነው ተንገበገብክ? ስንቶቻችሁ ናችሁ ከአብርሃም ጎን ቆማችሁ? ከትንሽ እስከ ትልቁ ድረስ በአብርሃም ጎን ቆማችሁ እኮ የምትንገበገቡ ብዙ ናችሁ። በሩታ በኩል እኮ ይኸው ትላንትና ነው አቡሽ ያየ ነው ማለት ነው። ስለዚህ አቡሽ ስላየ ነው እንደዚህ ለምን ተንገበገብክ? ደግሞ ወንድ አይደለህም እንዴ አንተ? ምንድን ነው የምትገለባበጠው ማለት ነው? ሲቀጥል አንተ አልነበርክም እንዴ ሂጂ በቃ ሂጂ እያልክ እየገፋፋሃት የነበረው ማለት ነው። በኤፍሬም እና በአብርሃም ላይ እንደዛ እየጮህክባቸው ማለት ነው። እንደዚህ ከሆነማ እኔ ሆን ብለህ ያጣላሃቸው አንተ ነህ ብዬ ነው እኔ ማስበው ማለት ነው። እውነቴን ነው የምላችሁ። እኔ እኮ እስከ መጨረሻው እኮ መውጣት እችላለሁ በመካከላችሁ። ማን ያዘ? ሲቀጥል በባልና በሚስት መካከል ሶስተኛ ሰው አያስፈልግም። ውጣ እንዴ! እስካሁን ድረስ በቃ ሀላስ መሄድ ባለብህ መልክ ሄደሃል፣ ውጣ። ሌላ ደግሞ በጣም የገረመኝ ነገር ቤተሰብ እንትና ነበር ይሄ ነገር የተናገረው ማለት ነው። ፍሬን ታውቁታላችሁ። የአብርሃም ስለ አብርሃም ምርጥ አስተያየት ይሰጣል፣ ስለ ሩታ ምርጥ አስተያየት ይሰጣል። ዩቱበር ነው፣ የማደንቀው ልጅ ነው። የሆነ ሀሳብ የሚሰጥበት የሚተነትንበት መንገድ በጣም ነው የሚደንቀኝ ማለት ነው። እና ምንድን ነው ያለው? ከአቡሽ ጋር የመጡ ቀን ከትላንት ወዳ እንዴት ባለትዳር ሴት 80ዋን ያልወረደላት ሴት ቤታችሁ ላይ አስገብተ እንዴት እንደዚህ ሰጣ ገባ ትያዛለ? እንዴት ድብድብ ውስጥ ትገባለ? እንደሚያስከስስ ታውቀዋለህ ወይ? አብርሃም እኮ አንተን መክሰስ ይችላል ብሎት ነበረ ማለት ነው። እሱን ለቀም አድርጎ ሄዶ ምን ይላል? እንደዛ ሰጣ ገባ ሲያያዙ ቡዜ ደንግጣ እባክህ እኔ ከሩታ ጋር ለማውራት እፈልጋለሁ፣ ጊዜ ስጠኝ፣ ትንሽ ለ5 ደቂቃ ወደዛ ሂድ ስትለው ንገሪው አብርሃም መክሰስ እንደሚችል እንደሚያስከስሰው ይሄ ጉዳይ ንገሪው ብሏት ሄደ ማለት። ጉረኛ እንዴ! ጉረኛ ነህ። ምን ይመስላል ይሄ ማለት ነው። ሲጀምር የራስ አይዲያ አይደለም የሰው አይዲያ ነው። እንደው እንጥቅ አድርገ ማለት ነው። ለማንኛውም ግን ሰላም አወርዳለሁ ወይም ደግሞ የሆነ ጥሩ ነገር አገኛለሁ ብላ ቡዜ በጣም ደንግጣለች። እንደዛ ሩታዬንም ጠንከር ስትልባት ልጁንም ምንም አይነት ከዚህ በኋላ ምንም አይነት እድል የለውም። እኔ በማንኛውም ሰዓት ከሩታ ጎን ነኝ። ከትላንት ወዳ መጥቶ እንደዛ እንትን ያልኩት ስሜታዊ ስለሆንኩኝ ነው፣ በቤተሰቤ ስለመጣብኝ ነው እና ስሜታዊ ስለሆንኩ ነው እንደዛ ያደረኩትም ብሎ እንትናም አቡሽም ተናግሯል ማለት ነው። እውነት ለመናገር እኔ አንድ ነገር ልናገር እፈልጋለሁ ማለት ነው። ሩታዬ የወሰነችው ውሳኔ ግን ትክክል አይደለም። በቃ ለአንዴና ለመጨረሻ ጊዜ ለባልሽ ለልጅሽ አባት ይቅርታ ተቀበይ ነው የምለው ማለት ነው። የልጅሽ አባት ነው። የሰው ልጅ ያጠፋል፣ የማያጠፋ የለም። ከስህተቱ ከተመለሰ ጥፋቱን ካመነ ሩታዬ የኔ ቆንጆ የኔ አንበሳ ማለት ነው እንዶ ለአንቺንም ብቻ ሳይሆን ለልጅሽ እያልሽ አንድ እድል ብትሰጪው አብርሃም እኔ ከዚህ በኋላ ምንም አይነት እድል አልሰጠውም ብላለች። ቆርጫለሁ፣ ወደኋላ መመለስ አልፈልግም ብላለች። ነገር ግን እባክሽ ሩታዬ እንዶ በልጅሽ ይሁንብሽ፣ ለአብርሃም ለመጨረሻ ጊዜ አንድ እድል ብቻ ስጪው በቃ። ከዛ በኋላ ግን የሆነ ነገር ችግር ቢፈጥር የሆነ ኮሽታ ቢፈጥር እድል ሰተሹ ሰላም ካወረዳችሁ በኋላ የሆነ ነገር ቢያደርግ እኛንን የምንከስልሽ ማለት ነው። አንቺ ሳትሆኚ እኛ ማለት ነው። ለማንኛውም ቡዝዬ የእውነት ትላንትና ደንግጣለች ቡዜ ማለት ነው። እሷ ሰላም አወርዳለሁ ብላ ነበረ የሄደችው ከሩታዬ ጋር። እንግዲህ አቡሽ አግኝተው አቡሽ ጠንከር ጠጠር ያለ መልስ ሲመልስላት ድንግጥ ነው ያለችው ማለት ነው። ደንግጣለች ማለት ነው። አቡሼ የሩታዬ ምርጥ መከታ ማለት ነው። እናንተ ደግሞ አንዳንዶቻችሁ ቆንጅዬ ነው ሰላማት ይሁና። ታዲያ ቆንጆ ከሆነስ ምን ልታረጉ ነው እንዲህ? መቼም እናንተ እኮ አያልቅባችሁም። እናንተ አገባዋለሁ እያላችሁ እኮ ውድድር ልትገቡ ነው። ለማንኛውም ሩታዬ የኔ ቆንጆ የኔ ውድ እህት አንድ እድል ስጪው ነው በዚህ አጋጣሚ የምልሽ ማለት ነው። በተረፈ ሰላማችሁ አላ ያብዛልኝ። እወዳችኋለሁ። እባካችሁ የዩቲዩብ ቻናሌ በጣም እየተኛ ስለሆነ ላይክ አድርጉ ሲባል ግን እውነት ይሰለቻል እና እንዳይሰለቻችሁ በጣም ይቅርታ። ላይክ አድርጉና አንቀሳቅሱት ነው የምለው ማለት ነው። እወዳችኋለሁ። መልካም ቀን። ቻው